እንዴት አላችሁ? ደህና ናችሁ? የእግዚአብሔር አምላካችን ስም የተባረከ ይሁን። ድምጽ ይሰማል አይደል? እዛ ድምጽ ይሰማል? አሪፍ። ዛሬ ከእናንተ ጋር የእግዚአብሔርን ቃል እንድንማማር እግዚአብሔር ድል ስለሰጠኝ እግዚአብሔርን አመሰግናለሁ። ኤባ እባላለሁ። ኤባ በየነ እባላለሁ። ከገርጂ ሙሉ ወንጌል ነው የመጣሁት። ባለትዳርና የአንድ ልጅ አባት ነኝ። ራሴን ኢንትሮዲውስ ለማድረግ ነው። ዛሬ አብረን እንማራለን ብዬ ያሰብኩበት ክፍል ሙሉ ምስክርነት በሚል አጠር ያለች ሐሳብን እንካፈላለን። እግዚአብሔር ምስክር እንድንሆን ጠርቶናል ብዬ አምናለሁ። መጽሐፍ ቅዱስን ምስክር እንድንሆን ያዘናል እና ዛሬ ስለ ምስክርነት ትንሽ ጊዜ ከኔ ጋር እናሳልፋለን። የእግዚአብሔርን ቃል አንድ ላይ እናንብብ። ካላስቸገርኳችሁ ቆመን የመጀመሪያውን የዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ እናነባለን። ከዛ ወደ ዋና ሐሳቢ አብረን እንሄዳለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ሕይወት ተገለጠ፣ እኛም አይተነዋል፣ እንመሰክርለታለንም። በአብ ዘንድ የነበረውን ለእኛም የተገለጠልንን የዘላለም ሕይወት እንነግራችኋለን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለ ቅዱስ ቃልህ ስምህ ይባረክ። ስለተገለጠው ሕይወት ስምህ ይባረክ። ለእኛ ስለበራልን ለእኛ ስለተገለጠልን ሕይወት እናመሰግንሃለን። ጌታ ሆይ ደግሞ ዛሬ በቃልህ እንድታስተምረን በኢየሱስ ስም እለምንሃለሁ። በቃልህ የቃልህ ፍቺ ያበራል ተብሎ እንደተጻፈ እግዚአብሔር ሆይ ሚስጥር እንዳይሆንብን ጌታ ሆይ ቃልህ እንዲያበራልን በኢየሱስ ስም እለምንሃለሁ። ክብር ሁሉ ለስምህ ይሁን። በኢየሱስ ስም ጸለይኩኝ፣ አሜን። እርግጥ አብሬያችሁ ላሳልፍ የፈለግኩት ክፍል እዚህ ላይ አይደለም፣ ግን የዮሐንስ አብረን እንድናሳልፍ የፈለግኩት የዮሐንስ ወንጌል ላይ ነው። ግን ዮሐንስ መልእክትን ሲጽፍ ታውቃላችሁ ሁላችሁም ኢየሱስ በስጋ አልመጣም፣ ኢየሱስ መንፈስ ነው የሚሉ ሰዎች ስለነበሩ እነሱን አይ በእጃችን እኮ ነክተነዋል፣ ቆዳ ነበረው፣ አይተነዋል፣ አይኖቻችን እኮ አይተውታል፣ ያየነውን ነው የምንናገረው፣ በስማ በለው የደረሰንን አይደለም እያለ እየተናገረ ነው። ግን ደግሞ እሱን ትምህርት አሪስ ከማድረግም በዘለለ ዮሐንስ ምስክርነቱ የሆነ በስማ በለው እንደደረሰው አይደለም። ዮሐንስ ምስክርነት በሕይወቱ የተገለጠ በሕይወቱ ያየው የቀመሰውን እሱን ነው እናገራለሁ የሚለው ዮሐንስ። እንዳልኳችሁ ቅድም የተነሳንበት ክፍል እንመሰክራለን እያለ ዮሐንስ የሚናገረው ያየውን ነው ለማለት ነው። ግን እንድናሳልፍ የፈለግኩት የዮሐንስ ወንጌል ምዕራፍ 9 ላይ ነው። የዮሐንስ ወንጌል ምዕራፍ 9 ስለ አንድ አይነ ስውር ሆኖ ስለተወለደ ሰው ነው። ከውልደቱ ጀምሮ አይነ ስውር ስለነበረ ሰው ነው። የዮሐንስ ወንጌል ኢየሱስ ክርስቶስ እንደሆነ የሚናገር ወንጌል ነው። ኢየሱስ ሲጠበቅ የነበረው መሲህ በነቢያት የተነገረለት ያ መሲህ እንደሆነ ደግሞ ደጋግሞ ይናገራል። ዮሐንስ ወንጌል ላይ በጣም ዩኒክ ከሚያደርገው ከሌሎቹ ወንጌላት መጽሐፍት ከሶስቱ የተለየ ብዙ ታምራቶች አልተጻፉበትም። ሌሎቹ ወንጌላት እያንዳንዳቸው ከ20 በላይ ታምራት ተጽፎባቸዋል። ከ20 በላይ ሚራክልስ ተጽፎባቸዋል። ዮሐንስ ወንጌል ግን ሚራክልስ ላይ ብዙ ፎከስ አላረግም። እንደውም ከተጻፉት ሚራክሎች 7 ሚራክሎች ብቻ ናቸው ያሉት። 7 ታምሮች ብቻ ናቸው በዮሐንስ ወንጌል ላይ ተዘግበው የምናገኛቸው። ምናልባት ከ7 እስከ 8 ይላሉ፣ ግን 7 ብለን እንያዘው። ይሄ ክፍል ግን ዩኒክ ነው። ይሄ ክፍል አይነ ስውር ሆኖ ስለተወለደ ሰው ነው። አይን ታውቃላችሁ፣ አይን ከሌለ ብርሃንን አንደርስታንድ ማድረግ አይቻልም። ያለ አይን ብዙ ነገር ጨለማ ነው የሚያውቀው። አንድ አይኑ የጠፋ ሰው ወይ ደግሞ አይኑ ስውር የሆነ ሰው ብርሃንን ኤክስፕሌን ማድረግ አይችልም። ምክንያቱም አንድ ሰው ብርሃንን ሊረዳ የሚችለው በምኑ ነው?
በአይኑ ነው። ይህ ሰውዬ ከልጅነቱ ስለ ብርሃን መረዳት የሌለው ከፍጥረቱ በጨለማ ውስጥ የተወለደ ሰው ነው። እናንብብ ምዕራፍ 9 ቁጥር 1 በመንገድ ሲያልፍም ከተወለደ ጀምሮ አይነ ስውር የሆነ ሰው አየ። ደቀ መዛሙርቱም ረቢ ይህ ሰው አይነ ስውር ሆኖ እንዲወለድ ኃጢአት የሰራ ማን ነው? እርሱ ራሱ ወይስ ወላጆቹ? በዛ ጊዜ ሁለት አማራጭ አለው። ደቀ መዛሙርቱ ለኢየሱስ ምርጫ እየሰጡት ነው። ምረጥ። ይህ ሰውዬ ሲወለድ ጀምሮ አይነ ስውር ነው። ስለዚህ ይሄ ሰውዬ አይነ ስውር የሆነው ምክንያት አለው። ምክንያቱ ምንድነው? ወይ ወላጆቹ ኃጢአት ሰርተዋል ወይ እሱ ራሱ ኃጢአት ሰርቷል። ከሁለት አንዱ ያለው አማራጭ፣ ሌላ አማራጭ የለም። ምረጥ። ለኢየሱስ ምርጫ ያቀርቡለታል። ምንድነው መልስ? ሲወለድ ጀምሮ አይነ ስውር ነው። ፌመስ ነው ሰውየው፣ ለማኝ ነው፣ አይነ ስውር ነው። ሲወለድ ጀምሮ የነበረበት ችግር ነው። ስለዚህ ሶሳይቲው ኦልሬዲ ኤክስፕላኔሽን አስቀምጧል። የሆነ ምክንያት አለ። ምክንያቱ ምንድነው ሲባል ወይ ወላጆቹ ናቸው ወይ እሱ ራሱ ኃጢአት ሰርቷል። ኢየሱስ ምን ትላለህ? ማን ነው ኃጢአት የሰራው? ኃጢአት ተሰርቷል። ማን ነው ግን ኃጢአት የሰራው? ኢየሱስ እንዲህ ሲመለስ እርሱ ወይም ወላጆቹ ኃጢአት አልሰሩም። ይህ የሆነው ግን የእግዚአብሔር ሥራ በእርሱ ሕይወት እንዲገለጥ ነው። ለመጀመሪያ ጊዜ በፍጹም የእግዚአብሔር ሥራ ይገለጥበታል ተብሎ ማይታሰብ እግዚአብሔር የተቆጣው ሰው ነው ብለው ሶሳይቲ ብሌም ያደረገው አካባቢው እንትኖቹ ይሄ ሕግ አዋቂዎቹ፣ ጓደኞቹ፣ አብሮት ያሉት ሁሉ ይሄ ሰውዬ ኃጢአተኛ ነው ብሎ ብሌም ሲያደርጉ ኢየሱስ ምን ይላል? የእግዚአብሔር ሥራ የሚገለጥበት ሰው ነው። ይሄ ሰውዬ የእግዚአብሔር ሥራ የሚገለጥበት ሰው ነው። ለምንድን ነው እንደዚህ ሆኖ የተፈጠረው? የእግዚአብሔር ሥራ በሱ እንዲገለጥ። ይሄ ሰውዬ እንደዚህ ሆኖ የተፈጠረው ለምንድን ነው? ለእግዚአብሔር ክብር። የእግዚአብሔር ሥራ በሱ እንዲገለጥ አይነ ስውር ሆኖ ተፈጠረ። አዎ፣ ጌታ ኢየሱስ መልሶ ነው። አዎ፣ ለዛ ነው እንደዛ ሆኖ የተፈጠረው። ቀን ሳለ ቁጥር 4 የላከኝን ሥራ መስራት አለብኝ። ስለ እግዚአብሔር ሥራ እየተናገረ ማን ነው የሚሰራው ይላል። ሥራው ቀን ሳለ ሥራው የሚገለጥበት አለ። እዛ ጋር ተቀምጧል። አይነ ስውር ነው፣ እየለመነ ነው። ሥራው የሚገለጥበት አለ። ሰራተኛው ደግሞ ይናገራል። ቀን ሳለ የላከኝን ሥራ መስራት አለብኝ። ማንም ሊሰራ የማይችልበት ሌሊት ይመጣል። በዓለም ሳለው የዓለም ብርሃን እኔ ነኝ አለ ጌታ። አይገርማችሁ? ማንም ሊሰራ የማይችልበት ጨለማ ይመጣል ሲል ለዛ ሰውዬ ብርቅዬ ነገር አይደለም። ጨለማ ውስጥ ነው ያለው። ብርሃንን አያውቅም። እነዚህ ሰዎች ብርሃን ያውቃሉ። ሁሉም የሚታወርበት ጊዜ ይመጣል ይላቸዋል። አሁን ግን እግዚአብሔር የሚሰራበት ሰዓት ነው። እኔ ስራውን እሰራለሁ። ይኸው የእግዚአብሔር ስራ የሚገለጥበት ሰው ደግሞ እዚህ አለ። ይሄ አይነ ስውር ሰውዬ ሲወለድ ጀምሮ ለስንት ዓመታት በሙሉ አንተ ኃጢአተኛ ወይ ቤተሰቦች ኃጢአተኞች እየተባለ ሲለምን የከረመን ሰውዬ ጌታ መጣና የሆነ ናሬሽን ገለበጠ። የሆነ ናሬሽን ቀየር። ሲነገር የነበረው ሲወራ የነበረውን አይ እንደዛ አይደለም፣ አይ ኃጢአተኛ ስለሆነ አይደለም፣ አይ ቤተሰቦቹ ኃጢአት ስለሰሩ አይደለም፣ የእግዚአብሔር ስራ በሱ እንዲገለጥ ይህ ሰውዬ የተፈጠረው ለእግዚአብሔር ክብር፣ ይህን ስራ ደግሞ የምሰራው እኔ ነኝ አላቸው። ከዛ ይህን ካለ በኋላ ቁጥር 6 በምድር ላይ እንትፍ ብሎ በምራቁ ጭቃ በጀ። የሰውየውንም ዓይን ቀባና ሄደህ በሰሊሆም መጠመቂያ ታጠብ አለው። ሰሊሆም ማለት የተላከ ማለት ነው። ሰውየውም ሄዶ ታጠበ፣ እያየም ተመልሶ መጣ። አይገርም? ጌታ እስከ ዛሬ ታምር ሲያደርግ ማለት ብዙ ክፍሎች አይተናል። ኢሚዲየት የሆነ ታምር ነው የሚያደርገው። ተነሳና ተመላለስ፣ ተነስቶ ይመላለሳል። ዓይኑን ይዳስሳል፣ ዓይኑ ይፈወሳል። አንካሳው እግሩ ይዘረጋል። ለዚህ ሰውዬ ግን እድሜ ልኩን በአይነ ስውርነት ውስጥ የኖረን ሰውዬ ግን ጌታ መጣና ሂድ አለው። ወደ 2 ኪሎ ሜትር ምናምን ዲስታንት የሆነ ፕሌስ ነው ሰሊሆም ያለው። ሂድ ወደዛ። ሄደ እዛ መጀመሪያ በምራቁን ትፍ ብሎ ጭቃ አነሳ። በቃ እንደዚህ አይነት ታምር ጌታ ሰርቶ አያውቅም። በቃሉ ብቻ ነው ነገሮች ሲሆኑ የነበሩ። ግን ይሄ ዘፍጥረት ላይ ይመስላል እየበለሰ ወደ ዘፍጥረት እኔ ነኝ ዓይንን ያበጀሁት እያለ ይመስላል ጌታ። ትከረገና አፈር አነሳን፣ ዓይኑን ቀባውና
ሂድና ታጠባሉ ሰሊሆም ወደ ሰሊሆም ሂድ ታጠባሉ። ያው ሰውየው ሄደ። ሲሄድ እያየ ነው እንዴ? ሲሄድ አይኑ ላይ ጭቃ አለ። አይኑን ጭቃ ተቀብቶ መንገድ ላይ የሚያዩት ሰዎች ምናልባት ምን ሊሉ እንደሚችሉ ይማጅን። ይሄ ሰው ጭቃ ላይ ወድቆ ነው፣ መሬት ላይ ወድቆ ነው። ጭቃውን አያስነካም። በእርግጠኝነት ጭቃውን አያስነካም። ግን በጨለማ ነው ሄዶ ሲሄድ፣ ሲመለስ ግን በጨለማ ነው እንዴ ተመለሰው? ጌታን ታዞ እሺ ብሎ ወደ 2 ኪሎ ሜትር አቋርጦ ሄዶ ያመጠመቂያ ጋር ደርሶ ከታጠበ በኋላ ግን አይኑ ተከፈተ። ጌታ እንደተናገረው አይኑ ተከፈተ። ሲሄድ በጨለማ ሲመለስ በብርሃን። ሰውየው ሄዶ ታጠበ፣ እያየም ተመልሶ መጣ። ሲሄድ እንዲህ ያለ ሄዶ ሲመለስ ባይኑ ነው። ምንም ድጋፍ የለ፣ ሳፖርት የለ። አይኑ ተከፍቷል። ይሄ ሰው አይኑ በራ። ከዛ ሰውየው ይሄ ዝም የሚያስብል ነገር አይደለም። ምክንያቱም ብርሃን ለሱ ብርቅ ነው። ብርሃንን አይቶ አያውቅም። የመጀመሪያውን አይኑ ሲከፈት ጎረቤቶቹ፣ ጓደኞቹ፣ ቤተሰቦቹ፣ አካባቢ ሁሉ ያያል። ለዚህ ሰውዬ ግን አይኑ መብራቱ ብርቅ። ከዛ ጎረቤቶቹና ከዚህ ቀደም ብሎ ሲለምን ያዩት ሰዎች ይህ ሰው ተቀምጦ ሲለምን የነበረው አይደለምን አሉ። አንዳንዶችም በእርግጥ እርሱ ነው አሉ። ሌሎችም ይመስላል እንጂ እርሱ አይደለም አሉ። ስለዚህ የሰፈር ቶፒክ ሆነ። መንገድ ላይ ሲመለከቱት ሳንቲም ጥለውለት ምናምን የሚሄዱት ሰዎች ይህ ሰው ሲለምን የነበረው ሰው አይደለም እንዴ? አይነ ስውር አይደል እንዴ? ምንድነው እያየ እኮ ነው አሁን ምናምን መባባል ጀመሩ። ወሬ ተጀመረ። አንዳንዶች አይ እሱ አይደለም፣ እያየ ከሆነ እሱ አይደለም፣ የሚያይ ከሆነ እሱማ በጨለማ ውስጥ ነበር፣ እሱማ የእሱ መገለጫማ ጨለማ ነው ይላሉ። አንዳንዶች አይ እርሱ ነው ይላሉ። ሰውየው ምን አለ? እርሱ ግን እኔ ነኝ አለ። አንዳንዴ ጌታ ሀፍረታችንን ሲሸፍንልን የፓስት ሀፍረታችንን መናገር ይከብደናል። ያለፍንበትን እንደዚህ ነበርኩ ብለን መናገር ይከብደናል። ለማኙ እኔ ነኝ፣ አይነ ስውሩ እኔ ነኝ፣ በጨለማ ውስጥ የነበርኩት እኔ ነኝ፣ ስለምን የነበርኩት እኔ ነኝ፣ ሌላ ሰው አይደለም። ከነሱ ጋር ተቀላቅሎ ምናምን ሲታይ ደህና ሰው ምናምን ሊመስል ይችላል እኮ። ኧረ እኔ አልነበርኩም ምናምን ማለት ይችላል። አላለም እንደዛ። እኔ አልነበርኩም ምናምን አይደለም። ኧረ አዲስ ሰው ነኝ አይደለም ያለው። እኔ ነኝ ያ ሰው፣ እኔው ነኝ። የመጀመሪያ ምስክርነት አይን ከበራ በኋላ ጎረቤት ፊት፣ ጓደኛ ፊት የሚሰውረው ምስክርነት የለውም። ይሄ ሰውዬ ይደብቀው ምስክርነት የለውም። እኔ ነኝ ሲለምን የምታውቁት ሰውዬ እኔ ነኝ። አይነ ስውሩ ሰው እኔ ነኝ። እነርሱም ታዲያ አይኖችህ እንዴት ተከፈቱ ሲሉ ጠየቁት። እርሱም ኢየሱስ የሚሉት ሰው ጭቃ አድርጎ አይኔን ቀባኝ፣ ወደ ሰሊሆም ሄጄ እንድታጠብም ነገረኝ። ሄጄ ታጠብኩ፣ ማየትም ቻልኩ ሲል መለሰ። ሲምፕል። ኢየሱስ የሚሉት እኔ አላውቀውም። ከዚህ በፊት እንደነበሩት አይነ ስውሮች የዳዊት ልጅ ሆይ ማረኝ ምናምን ብዬ ጮሄም አይደለም። እሱ ራሱ መጣ፣ ጭቃ አድርጎ አይኔን ቀባኝ፣ ሄደህ ታጠብ አለኝ። ሄጄ ታጠብኩ፣ እያየሁ ተመለስኩ። ሲምፕል አሲምፕል አዲስ። እድሜ ልክህን የነበርክበት ጨለማ የተገፈፈው አይን ላይ ጭቃ በቀባ ኢየሱስ በሚባል ሰው ነው። አዎ የኔ ታሪክ እሱ። ኢየሱስ የሚባል ሰው ጭቃ አድርጎ አይኔን ቀባኝ፣ ወደ ሰሊሆም ሄጄ እንድታጠብ ነገረኝ። ሄጄ ታጠብኩ፣ ማየትም ቻልኩ። አይገርምም? ጌታ ከልጅነት ጀምሮ በጨለማ ውስጥ የነበረውን ሰው ብርሃንን የማያውቅ ሰው ስለ ብርሃን ብላችሁ ገና ሲነገረው ሲሰማ የነበረን ሰው ኤክስፒሪየንስ እንዲያደርገው አደረገው። ከዛ እነሱ ጠይቁት፣ ታዲያ ያ ሰው የት አለ አሉት። እርሱም እኔ አላውቅም አለ። ትንሽ ልብ ዝቅ የሚያደርግ ሀሳብ፣ እኔ አላውቅም። እርግጥ ይሄ ሰውዬ ጌታ አይኑን ሲዳሰው አላየም አይደል? አይኑ ላይ ጭቃ ሲያደርግ ምናምን አላየም። ስለዚህ ያውና ይሆንና ማለት አይችልም። የዛኔ ሲነካማ መጀመሪያ
አልገባውም ነበር። ልክ ጌታ ያለውን ፈጽሞ ሲመለስ ነው አይኑ የበራው። ስለዚህ አላውቅም ማለቱ አይገርምም። እኔ አላውቅም የት አለ ሲባል እኔ አላውቅም ማለት። ጎረቤቶቹ ተደመው ምናምን በለው በቃ አይኑ ተፈወሰ ደስ ሲሉ ሴሌብሬት እናድርግ ምናምን አይደለም ያሉት። ና አንተማ ቆይ ከፈሪሳውያን ጋር ህጉን በስነ ስርዓት አጥልጥለው ከሚያውቁት ጋር ዲስከሽን ያስፈልጋል አሉት። ሲለምን ያረዱት ሲለምን ምናምን ያላሉት ሰዎች ምናልባት አላውቅም ግልጽ ሆኖ አልተቀመጠም፣ ግን እና ፈሪሳውያን ጋር ዲስከሽን ያስፈልጋል ብለው እነሱም አይነ ስውር የነበረውን ሰው ወደ ፈሪሳውያን ወሰዱት። የሚገርማችሁ ቁጥር 14 ላይ ኢየሱስ ጭቃ የሰራበት የሰውየውንም አይን የከፈተበት ቀን ሰንበት ነበረ። ጥሩ ሰበብ፣ ጥሩ ድል፣ ጥሩ አጋጣሚ። ከፈውሱ ይልቅ አጠፋ ብለው ኮንሲደር ያደረጉት ነገር ከበድ የምትልበት ነገር ተገኘች። ሰንበት ላይ ነው ፈውሱን ያደረገው። በሰንበት እንዴት በሰንበት ጌታ ሰንበትን ለእረፍት ነው ያዘዘው። እድሜ ልኩን እረፍት ያልነበረው ሰው አሳረፈው። በዛ እድሜ ልኩን እረፍት የማያውቅ እድሜ ልኩን ጨለማ ውስጥ የነበረ ሰው እረፍት ሰጡ። ለእነዚህ ሰው ስራ ሰራህ ነው የሆነ ስራ። አዎ የማሳረፍ ስራ ጌታ ስራው ነው፣ ማሳረፍ ስራው ነው። ለእኛም እረፍት የሰጠው እረፉ ያለው ኢየሱስ እግዚአብሔር ራሱ አይደለም። የዛ ቀን እረፍ አለ እሱ፣ እረፍት ሰጠው። ስለዚህ ፈሪሳውያንም እንዴት ማየት እንደቻለ ጠየቁት። ሁለተኛ ምስክርነት ጎረቤቶቹ ፊት መሰከረ። ከዛ የሕግ አዋቂዎች ጠንከር ያሉ የሚገመግሙ ሰዎች ፊት አቆሙት፣ ገተሩትና እስኪ መስክር፣ እንዴት ነው ማየት የቻልከው? ፈሪሳውያንም እንዴት ማየት እንደቻለ ጠየቁት። ሰውየውም እርሱ አይኔን ጭቃ ቀባኝ፣ እኔም ታጠብኩ፣ ይኸው አያለሁ አላቸው። አያለሁ እንዴት ነው የምታየው? እርሱ አይኔን ቀባኝ፣ ጭቃ ቀባኝ አያለሁ። ቅድም ምን ብሏል? ኢየሱስ የሚሉት ሰው ብሏል። እዚህ ጋር እንዴት ነው የምታየው ሲሉት አይኔን ጭቃ ቀባኝ አያለሁ። ሲምፕል ምስክርነት ይሄ ነው የኔ በቃ ማቀው ይሄንን። ጨለማ ውስጥ ነበር፣ አይኔ አይም ነበር፣ አሁን ግን አያለሁ። ሌላ ዝባዝንኬ አልጀመርም። ሌላ ከነሱ ጋር አብሮ ወደ መፈላሰፍ ምናምን አልሄድም። አላይም ነበር፣ አሁን አያለሁ። ከዛ ከፈሪሳውያንም አንዳንዶቹ ይህ ሰው ሰንበትን ስለማያከብር ከእግዚአብሔር አይደለም አሉ። ሌሎች ግን ኃጢአተኛ እንዲህ ያሉትን ታምራዊ ምልክቶች እንዴት ሊያደርግ ይችላል አሉ። በመካከላቸው አለመስማማት ተፈጠረ። የተፈወሰ ሰው እያዩ እንደው አንዳንዴ ልብ ሲደነድን ድንድን ነው የሚወጣ ድርቅ ሲል ፈርዖን ልቡን እግዚአብሔር አደነደነ እንደሚል የሚያዩትን አይናቸው ፊት ያለውን መቀበል አልቻሉ። ይህ ሰው ከእግዚአብሔር አይደለም። ለምንድን ነው ከእግዚአብሔር ያለው? ምክንያቱም በሰንበት ያሳርፋል። እግዚአብሔር እኮ በሰንበት አሳርፏል። እንዴት ከእግዚአብሔር ሊሆን አይችልም? በሰንበት ረፍትን ያዘዘው ማን ነው? እግዚአብሔር ራሱ አይደለ እንዴ? እነሱ ግን ይሄ ከእግዚአብሔር ሊሆን አይችልም። እዚህ ጋር ከእግዚአብሔር ነው አይደለም የሚለው ሐሳብ ነው ብለው ቢያርፉ ጉዳቸው ስለሚሆን ከእግዚአብሔር ነው ማለት ክርስቶስ ነው እያሉ ነው። እሱ መሲሁ ነው፣ የሚጠበቀው እሱ ነው ሊሉ ነው ማለት ነው። ምክንያቱም መሲሁ ሲመጣ ምን እንደሚያደርግ ያውቃሉ። አይነ ስውሮች እንደሚበሩ ያውቃሉ። አይነ ስውር መብራቱ የመሲሁ ምስክርነት እንደሆነ ስለሚገባቸው ያደረገበት ቀን ልክ አይደለም። ቅዳሜ ዓርብ ዕለት ወይ ሐሙስ ዕለት ቢያደርገው ነበር። ሰንበት ስላደረገ የፈለገ አይነ ስውር ቢፈወስ በሰንበት ቀን መሲሁ አይደለም። መሀከላቸው ላይ ኃጢአተኛ እንዴት እንደዚህ አይነት ታምር ሊያደርግ ይችላል? አንዳንድ የሚጠይቁ ሰዎች አሉ። ኃጢአተኛ እኮ እንደዚህ አይነት ምልክት ሊያደርግ አይችልም ሲሉ፣ ስለዚህ አይነ ስውር ወደ ነበረው ሰው ተመልሰው ድጋሚ ጥያቄ ጠየቁት። አይገርማችሁ? መጠየቅ አይሰለቻቸውም? እነዚህ ሰዎች አልተዋጠላቸውም። የኢየሱስ መፈወስና የዚህ ልጅ መፈወስ አልተዋጠላቸውም። አይነ ስውር ወደ ነበረው ሰው ተመልሰው
ዓይንህን ስለከፈተው ሰው እንግዲህ አንተ ምን ትላለህ አሉት። ታያላችሁ ችግራቸው ከዓይኑ ጋር እንዳልሆነ፣ ችግራቸው ከፈዋሹ ጋር ነው። ዓይንስ ሊበራ ይችላል፣ ሊጠፋ ይችላል። we don't mind። እድሜ ልክ ልለምን ትችላለህ፣ ላለምን ትችላለህ። we don't mind። እረፍት የሌለ ከርታታ ልትሆን ትችላለህ። we don't mind። ከፈዋሹ ጋር ግን ችግር አለ። ፈዋሹ ሰንበትን አያከብርም። ከዚህ ሰውዬ እነዚህ አዋቂዎች መጽሐፍትን ሲመረምሩ የከረሙ ሰዎች ከዚህ ሰውዬ ስለዚህ ሰውዬ ጥያቄ ጠየቁ። ማን ትላለህ? ይህን ሰውዬ ማን ትለዋለህ ብለው ጠየቁት። ሰውየውም እርሱ ነቢይ ነው አለ። ሶስተኛ ምስክርነት። ቅድም ማን ነው ብሏል? ኢየሱስ የሚባል ሰውዬ ብሎ ነበር። ጨምትን አደገ። አይ ሰው ብቻማ አይደለም ይሄ ሰውዬ እንደዚህ ፈሪሳውያንን ያስደነገጠው ዓይኔን ጨለማኝ የገፈፈ በህይወቴ ብርሃንን ያበራ ማንም ሊፈውሰው ያልቻለውን ችግሬን የፈወሰው ሰው ብቻ ሊሆን አይችልም። ዝም ብሎ ሰው ብቻ ሊባል አይችልም። ይህ ሰውዬ ተራሱ አይደለም፣ የሰው ነቢይ ነው አለ። ወደ ጎን አስቀመጡት። ሁለት ይጠየቁትና ወደ ጎን አስቀመጡትና አሁንም ስላልተዋጠላቸው ቁጥር 18 ላይ እንደዚህ ይላል። አይሁድ ወደ ወላጆቹ ልከው እስኪያስጠሯቸው ድረስ ሰውየው ዓይነ ስውር እንደነበረና እንዳየ አላመኑም ነበር። ሌላ እንግዲህ ሰውየው ሁለቴ ተናግሯል። ጎረቤቶቹ መጥተው ይሄ ሰውዬ እኮ ባይዘው ዓይነ ስውር ነበር አሁን ማየት ችሏል እና ምን ትላላችሁ ብለው የጎረቤቶቹም ኢንዳይሬክት የሆነ ምስክርነት ነበር። ሰውየው ስለራሱ ከልጅነቴ ጀምሮ ነበር ዓይነ ስውር የነበረው ማየት የማልችለው ከልጅነቴ ጀምሮ ነው ብሏል። ሁለቴ ተናግሯል። አልተዋጠም። ወላጆች መጠራት አለባቸው። ወላጆቹን አስጠሯቸው። እነርሱም ዓይነ ስውር ሆኖ ተወልዷል የምትሉት ልጃችሁ ይህ ነውን? ታዲያ አሁን እንዴት ሊያይ ቻለ? ሁለት ጥያቄ ነው። የሰውዬ ዓይነ ስውር ነበር። are you sure? ዓይነ ስውር ነበረ? እርግጠኞች ናችሁ ይሏቸዋል። ሁለተኛ ሌላ ከጎን ደግሞ ሌላ ጥያቄ አለ። እንዴት ማየት ቻለ? አንዱን ይመልሳሉ፣ አንዱ ይከብዳቸዋል። ጥያቄ ይከብዳቸዋል። ለምን እንደሚከብዳቸው ክሊርሊ ይቀመጣል። ወላጆቹ እንዲህ ሲመለሱ ልጃችን መሆኑን ዓይነ ስውር ሆኖ መወለዱን እናውቃለን። መቼም እናት የወለደችውን አትረሳም። 3 ዓመት 4 ዓመት ትሞክራላችሁ። የባህል ሕክምና ይላሉ፣ የሆነ ነገር ይላሉ። ሞክረዋል። ተስፋ ስለቆረጡ ትተውታል። መተውን የምታውቁት ደግሞ ለማኝ ነበር። ይሄ ሰውዬ ለማኝ ነበር፣ ይለምን ነበር። ተተዋል። በቃ ተስፋ የተቆረጠበት ሰው ነው። ዓይነ ስውር ሆኖ መወለዱ ዊትነስ ነን፣ እንመሰክራለን። አሁን ግን እንዴት ማየት እንደቻለና ዓይኖቹን ማን እንደከፈተለት እኛ አናውቅም። ሙሉ ሰው ስለሆነ ስለ እርሱ መናገር ይችላልና እርሱን ጠይቁት። ግን ደስ የሚል ነገር ተናገሩ። እናት ስትወልደው ጀምሮ ሲከብዳት ሲጨንቃት የነበረው ወይ ልጄ ጎዶሎ ነው ስትል ከርማ ጌታ ከፈወሰው በኋላ ሙሉ ሰው ነው አሉ። ይሄ ሰው ጎዶሎ አይደለም፣ ከዚህ ጎዶሎ አይደለም። መናገር ይችላል። ዓይኑ ያያል። ዓይኑን እያያችሁት ነው። እኛ ዓይነ ስውር እንደነበረ እናውቃለን፣ እሱን እንመሰክራለን። አሁን ግን ጎዶሎ አይደለም፣ አሁን ግን ሙሉ ነው። ስለዚህ እሱን ጠይቁት፣ እሱ ይናገር አሉ። ከዛ ቁጥር 22 ላይ በጣም ለምን እንደዛ እንዳሉ ታያላችሁ። እሱ ይናገር ያሉት እኛ እንናገርም፣ እሱ ይናገር ያሉበት ምክንያት ቁጭ ይላል። ኢየሱስን ክርስቶስ ነው ብሎ የመሰከረ ሁሉ ከምኩራብ እንዲባረር አይሁድ አስቀድመው ወስነው ስለነበር ወላጆቹ ይህን ያሉት አይሁድን ፈርተው ነው። ስለዚህ ወላጆቹ ሙሉ ሰው ስለሆነ እርሱን ጠይቁት አሉ። ወላጆቹ የፈሩት ነገር አለ። ሶሻል ላይፋቸው ዲስራፕትድ እንዲሆን አልፈለጉም። ከምኩራብ መባረር አልፈለጉም። ምኩራብ ውስጥ አብረው ሲያመልኩ ጌታን ደስ ይላቸዋል። እግዚአብሔርን ሲያመልኩ ግልጽ የሆነ እንትን አስቀምጧል። ፈሪሳውያን ኢየሱስን ያ የሚሰብከውን ያ የዞረ ምናምን ፈውሳለሁ ምናምን የሚለውን እሱ ክርስቶስ ነው ካላችሁ እዚህ ውስጥ ህብረት የላችሁም ትወጣላችሁ ተብሎ ተቀምጧል። አይሁድ አስቀድመው ወስነው ነበር።
ቅድም ለዛ ነው ከእግዚአብሔር አይደለም ሰጣ ገባ የገቡት ከእግዚአብሔር ነው ካሉ ኢየሱስ ክርስቶስ ነው እያሉ ነው ማለት ነው። እሷን ነው የፈሯት ማለት አልፈለጉም። ስለዚህ ወላጆቹ እኛም ማንል ኢየሱስ ክርስቶስ ነው እኛም ማንል ብሎ አፈገፈጉ ወደ ኋላ። ልጃችን አይነ ስውር ነበር እናውቃለን። ሲወለድ ጀምሮ ማየት አይችልም እናውቃለን። ማንደፈው ሰው ግን አናውቅም። ሶስተኛ ጊዜ መጡ አይነ ስውር ሰውዬው ጋር ቁጥር 24 አይነ ስውር የነበረውንም ሰው ዳግመኛ ጠርተው አንተ ሰው እግዚአብሔርን አክብር፣ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። ማለት እዚህ ጋር ያመጡት ከባድ እግዚአብሔርን አክብር መሐላ ነው። ሪስፔክት ማለት እግዚአብሔርን አክብር ሲባል ደንገጥ ተብሎ ነው የሚቆመው። ሊያውም ደግሞ እያሉ ያሉት ዝም ብሎ ሰዎች አይደሉም፣ ህጉን አብጠልጥለው የሚያውቁ ሰዎች ናቸው። እግዚአብሔርን አክብር ሲሉት ደንገጥ ያስብላል። እኛ የምናውቀው እውቀት አለ እናውቃለን አሉት። መቼም ህጉን ፈትነው የሚያውቁ ሰዎች ናቸው እነዚህ ሰዎች። እናውቃለን ሲሉት ያስደነግጣል። ኦኬ ምን መሆኑ ይህ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። እርሱም እኔ ግን አላውቅም። እናንተ ታውቃላችሁ፣ የእናንተ እውቀት እንደዛ ሊሆን ይችላል፣ የኔ እውቀት ግን እንደዛ አይደለም። እርሱም ኃጢአተኛ መሆኑን እኔ አላውቅም፣ ነገር ግን አይነ ስውር እንደነበርኩ አሁን ግን እንደማይ ይህን አንድ ነገር አውቃለሁ። እግዚአብሔር እንደዚህ ምስክርነት በህይወታችን ይስጠን። ጌታ ያደረገልን ሌላ ሊያብራራ ሊፈትሽ ሊበትን ከነሱ ጋር ኦኬ እሺ ያለ ዲቴል ውስጥ አልገባም። የተደረገልን ይህን አውቃለሁ። አላይም ነበር አይነ ስውር ነበርኩኝ፣ አሁን አያለሁ። ኃጢአተኛ መሆኑን እኔ አላውቅም፣ ነገር ግን አይነ ስውር እንደነበርኩ አውቃለሁ። አይኔ ማየት እንደማይችል አውቃለሁ፣ አሁን ግን እንደማይ ይህን አንድ ነገር አውቃለሁ። አራተኛ ምስክርነት። እነርሱም ምን አደረገልህ? እንዴትስ አይነት ተከፈተ ብለው ጠየቁት። አይደክማቸው አይሰለቻቸው ድጋሚ ጠየቁት። እርሱም አስቀድሜ ነገርኳችሁ አላዳመጣችሁኝም፣ ለምን እንደገና መስማት ፈለጋችሁ ይልና እናንተም ደግሞ ደቀ መዛሙርቱ ልትሆኑ ትሻላችሁ ነው አለ። ሰውየው አሁን በቃ ቀጥ ብሎ መቆም ጀመረ። ትንሽ ፈራ ተባ ምናምን ሲል ነበር። አንድ ነገር ክሌም አደረገ። እኔ ደቀ መዝሙሩ ነኝ። ኃጢአተኛ ብትሉት ምንድነው ብትሉት እኔ ክሌም ማድረገው ነገር አለ። የዚህ ሰው ደቀ መዝሙር ነኝ። ምክንያቱም እሱ እየተናገረ ያለው እናንተም ደቀ መዛሙርቱ ልትሆኑ ፈለጋችሁ፣ እኔ ተከታዩ ሆኛለሁ፣ ልትሆኑ ፈለጋችሁ ሲላቸው ቁጣ መጣባቸው። ከዚህ በኋላ በእርሱ ላይ የስድብ ናዳ በማውረድ የስድብ ናዳ በማውረድ እንዲህ አሉት፣ የዚህ ሰው ደቀ መዝሙር አንተ ነህ፣ እኛስ የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረው እናውቃለን፣ ይህ ሰው ግን ከየት እንደመጣ እንኳን አናውቅም። እኛ የሙሴ ደቀ መዝሙር ነን። ያልገባቸው ነገር አለ። ሙሴ ከፈርዖን እጅ በባርነት ካሰራቸው እጅ በእግዚአብሔር ምሪት ነፃ እስራኤልን ካወጣ በኋላ ከሱ የተሻለ ነፃ አውጪ እንደሚመጣ ተስፋ ቢያደርጉም ማን እንደመጣ አላወቁም ነበር። እውነተኛ ነፃ አውጪው በመካከላቸው እንዳለ አልገባቸውም። ከባድ ባርነት ውስጥ እንዳሉ አልገባቸውም። ማንም ሊያወጣቸው የማይችል ባርነት ውስጥ እንዳሉ አልገባቸውም። እኛ የሙሴ ደቀ መዝሙር ነን። ሰውየው እንዲህ ሲል መለሰላቸው፣ እናንተ ከየት እንደመጣ አለማወቃችሁ የሚያስደንቅ ብለው ስለማያውቁ አናውቅም የሚል ቃል ካፋቸው ማይወጣ ሰው አናውቅም ሲሉ አታውቁም እናንተ። ይሄ በጣም የሚያስደንቅ ነገር ነው። ይሁን እንጂ እርሱ አይኖቼን ከፈተልኝ። እግዚአብሔር የሚፈራውንና ፈቃዱን የሚያደርገውን እንጂ ኃጢአተኞችን እንደማይሰማ እናውቃለን። አንድ ነገር ማለት ጀመረ። እግዚአብሔር
የሚፈራውንና ፈቃዱን የሚያደርገውን እንጂ ኃጢአተኞችን እንደማይሰማ እናውቃለን። እግዚአብሔር ይሰማዋል ይህን ሰውዬ አለ። ቀጠለ። አይነ ስውር ሆኖ የተወለደውን ሰው አይን የከፈተ አለ ሲባል ዓለም ከተፈጠረ ጀምሮ ማንም ሰምቶ አያውቅም። ይህ ሰው ከእግዚአብሔር ባይሆን ኖሮ ይህን ማድረግ ባልቻለ ነበር። ከታች ታያላችሁ ቁጥር 34 ላይ በኋላ እናንባለን። አሳበዳቸው። ይህ ሰው ከማን ነው አለ? ከእግዚአብሔር ነው አላቸው። ሰውየው ሲጀምር ኢየሱስ የሚባል ሰው ብሎ ነው የጀመረው። ከዛ በኋላ አይ ነብይ ነው አለ። አይ ክርስቶስ ነው አለ። ይህ ሰው መሲሁ ነው አላቸው። አልገባችሁ? እናንተ አለማወቃችሁ ይገርማል። መሲሁ መሆኑ አለማወቃችሁ ይገርማል። ይሄ ነው የሚያስደንቀው። አናውቅም አላችሁ። ይሄ ከእግዚአብሔር ነው፣ እርሱ ክርስቶስ ነው። ቁጥር 34 ላይ እንዴት እንዳናወጣቸው ስሙ። እነርሱም ሁለንተና ኃጢአት ተነክሮ የተወለድክ አንተ እኛን ለማስተማር እንዴት ትደፍራለህ ሲሉ መለሱለት፣ አባረሩት። ኢየሱስ ዲናውን ሲያደረገው ያፈረሰውን ያንን አስተምሯቸውን መልሰው ይዞ መጡ። ኃጢአት ውስጥ ተነክረ ነው ስትወለድ ኃጢአት ልክና ተደርገን የተወለድከው። ስድባቸውን ጀመሩ። እኛን ለማስተማር እንዴት ደፈርክ? ኢየሱስ ከእግዚአብሔር ነው። እሱ ከእግዚአብሔር ዘንድ ነው። እሱ ከእግዚአብሔር የመጣ ነው። እሱ ክርስቶስ ነው። አስደነገጣቸው። ወላጆቹ የፈሩት ነገር እሱ ላይ ደረሰ። ወላጆቹ ሲሸሹት የነበሩት ነገር እሱ ላይ መጣ። እሱ መጀመሪያም ተገሎ ነበር። መጀመሪያም አይገባም ነበር። መጀመሪያም አያስጠጉትም ነበር። መጀመሪያም አይሰማም ነበር። የአይኑ መፈወስ ነው እነሱ ፊት ያቆመው። የአይኑ መዳን ነው፣ የአይኑ መብራት ነው እነሱ ፊት ያቆመው። ሰው ሁሉ አቴንሽን የሰጠው፣ ጎረቤቶቹ አቴንሽን የሰጡት አይኑ ስለተፈወሰ እንጂማ ለማኝ ነበር። ማንም አይሰማውም። ሳንቲም እየጣለለት ነበር የሚያልፈው። ማንም አንተ ኃጢአተኛ 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 እየተባለ ነበር እድሜ ልኩን ያሳለፈው። እነዚህም የሚሉት አንተ ኃጢአት ውስጥ ተነክረህ የተወለድከው፣ ኃጢአት ውስጥ እንጂ ተነክረህ ነው የወጣኸው። እኛን ማስተማር አትችልም፣ ማንም አይሰማህም። እሱ ግን አይኑ በርቷል። የሚናገረው ነገር አለ። አባረሩት። መጀመሪያም አይጠጋም ስለነበረ ወደ ምኩራብ ብርቅ አይደለም ለሱ። እርግጥ አያስጠጉትም ነበር መጀመሪያም፣ ግን አባረሩት። ቤተሰቦቹ እሱን ጠይቁት ብለዋል። እሱም እስቲ ቆይ ጠይቂው ልምጣ ጌታን ምናምን አይደለም ያለው። እኔው እናገራለሁ፣ እኔው ራሴ ምስክር ነኝ፣ ያደረገልኝን እኔ ነኝ የምናገረው። ሙሉ ሰው ነኝ ለመናገር፣ ሙሉ ሰው አድርጎኛል። እርሱ ከእግዚአብሔር ነው። አባረሩት። ኢየሱስም ሰውየውን እንዳባረሩት ሰማ። ባገኘውም ሰው ጊዜ በሰው ልጅ ታምናለህ አለው። ጌታ ሰማ። ጌታ እስካሁን ድረስ ዝም። ሰውየው ተፈውሶ መጥቷል ምናምን የሚባለው ወሬ ምንም ያውቃል። ኦብቪየስሊ ጌታ ሲፈውስ እንደሚፈውስ ያውቃል። ፈሪሳውያን ፊት ሰጣ ገባ እንደገባ ወላጆቹ እንደተጠሩ ምናምን ጸጥ። መባረሩን ግን ሰማ ጌታ። የዛኔ ሊያግዘው ምናምን መሀል ላይ ክርክሩ መሀል ምናምን ምኩራብ ከፍቶ ምናምን አልገባም ጌታ። አሁን ነኝ ክርስቶስ ምናምን አይደለም ያለ፣ ጸጥ። ሰውየው መባረሩን ሰማ። መጀመሪያ ጠፍቶ የነበረው ስጋዊ አይኑ ነው። ጌታ ሊያበራለት ገና ፈውሱ ለካ አልተጠናቀቀም። የዚህ ሰውዬ ለካ አልተቋጨም። ለካ ገና ያልበራ ነገር አለ። ገና ያላየው ገና የሚበራ ነገር አለ። ለካ አብዛኛው ሰው ለካ በጨለማ ነው። አብረውት ከኢየሱስ ጋር የሚጓዙት በጨለማ ናቸው። ፈሪሳውያኖቹ በጨለማ፣ ለካ ብዙ አይነት ስውር ነው ያለው። ሰውየው ሊገባው ነው። ሰውየውን ጠራውና በሰው ልጅ ታምናለህ አለው። በሰው ልጅ ዳንኤል ምዕራፍ 7 ላይ የምናገኘው ክፍል ነው። ቁጥር 13 ላይ ስልጣን ሁሉ የተሰጠው የምድር ነገስታትን ስልጣን ሽሮ ሰላምን የሚያመጣው በጽድቅ የሚፈርደው ያ ንጉስ በሱ ታምናለህ አለው። በሰው ልጅ ታምናለህ? ከእግዚአብሔር ዘንድ በሆነው በሰው ልጅ ታምናለህ ሲለው ሰውየው ኦነስት ነው። ለካ አሁንም አይኑ አልበራም። ለካ ይሄ ነው ለካ የተከፈተው፣ ተመልሶ የሚበሰብሰው፣ ተመልሶ የሚጨልመው፣ የሚደክመው፣ የሚደበዝዘው ለካ ይሄ ነው።
ለካ ይሄ ነው። ሰውየውም ጌታዬ አምንበት ዘንድ እርሱ ማን ነው ሲል ጠየቀው። ኢየሱስም አይተኸዋል። አሁን አይን ተከፈተ። አሁን አይን ተከፈተ፣ አይተኸዋል። አሁንም ካንተ ጋር የሚነጋገረው እርሱ ነው አለው። ሰውየው ምን እንዳደረገ ታውቃላችሁ? ሰውየው ጌታ ሆይ አምናለሁ አለ፣ ሰገደለት። ይህ ሰውዬ ኢየሱስ ሰው ነው ብሎ ጀመረ። አይ ነብይ ነው አለ። እሱ ከእግዚአብሔር ዘንድ ነው አለና ሰገደለት። ማን? ይሄ ብርሃን በራለት። እንደዚህ አይኑ ተከፈተ። አይናማዎቹ አይናቸው የሚሰራው አይናቸው የተከፈተው የተሰበሰቡት ሁሉ ቆሞ ይመለከታሉ። እሱ ይሰግዳል። በመካከላችን ክርስቶስ አለ፣ ኢየሱስ አለ። ሰገደለት። ማንም አብሮት አልሰገደም። አይኑ የተከፈተው እሱ ብቻ ነው። ኢየሱስ እውሮች እንዲያዩ የሚያዩ እንዲታወሩ ለፍርድ ወደዚህ ዓለም መጥቻለሁ አለ። ከሱ ጋር የነበሩት ፈሪሳውያንም አንዳንዶቹ ይህን ሰምተው ምን ማለት ነው ታዲያ እኛም እውሮች መሆናችን ነው አሉት። ቅድም እንዳልኳችሁ ነው። እውሩ አየ፣ እውሩ አይኑ ተከፈተ። ኢየሱስን አየው፣ የእግዚአብሔርን ልጅ አየው። አዳኙን፣ እውነተኛ አዳኙን፣ መሲሁን ክርስቶስን አየው። አይነ ስውር የተባለው ለማኙ የተባለው ከቤተ መቅደስ የተባረረው ሰውዬ ኢየሱስን አየው። ኢየሱስን እውሮች ብትሆኑ ኃጢአት ባልሆነባችሁ ነበር። ምክንያቱም ኢየሱስ እየዞረ እውሮችን መፈወስ ስራው ነው። ችግራችሁ እናያለን ስለምትሉ ነው። እውራን ተሰብስበው እናያለን ይላሉ። ፈሪሳውያን ማለት እንደዛ ናቸው። your problem is that you think you can see። መሲሁ ማዕከላቸው ቆሞ ምትቀድሱለት፣ ምታዜሙለት፣ እንገዛለታለን የምትሉት፣ ምታመልኩት፣ እናመልኳለን የምትሉት ማዕከላችሁ ቆሞ ልታዩት አልቻላችሁ። ይህ ሰውዬ ግን አየ፣ ሰገደ። የሆነ ዶክመንተሪ አይታችሁ ከሆነ በአድቅይቶ ወንጌል የሚል የሆነ ዶክመንተሪ ላይ የሆነ ጸጋዬ በቀለ መሰለኝ ስሙ ካልተሳሳትኩኝ፣ የሆነ አይነ ስውር ሰው ያለና እሱ ሲመሰክር ምን አለ? አምቦ ሙሉ ወንጌል ሄጄ ነው አለ እና እዛ ሆኜ መዘምራን ሲዘምሩ በቃ አለቅሳለሁ። እግዚአብሔር መንፈስ ወርዶብኝ ስለነበር አለቅሳለሁ አለ። ከዛ ልክ ዘማሪዎቹ ከወረዱ በኋላ አንድ የሚጸልይ ሰው ወጣና ወደ መድረክ አሁን ሁላችሁም እጆቻችሁን አንሱና የሚያማችሁ ቦታ ላይ ጫኑ አላቸው። ከዛ ይህ ሰውዬ ምን አደረገ? እጁን አንስቶ አይኑ ላይ መጫን ትቶ ልቡ ላይ ጫነ። ይሄ ቢፈወስም ስለሚበሰብስ ችግሩ ያለው እዚህ ጋር ነው አለ። ልቤ ላይ ነው ችግር ያለው። ከፍጥረታችን የቁጣ ልጅ ነበር፣ ማንም ዞር ብሎ ማያይ፣ በኃጢአት የተጨማለቀ በጨለማ ውስጥ የነበረ መጽሐፍ ቅዱስ ሲናገር ብርሃን በጨለማ ይበራል፣ ጨለማውም አያሸንፈውም እንደሚል ኢየሱስ በሕይወታችን በራል። ጨለማችን የተገፈፈው ኢየሱስ ስለመጣ። እኛ ያ አይነ ስውር ሰዎች ኢየሱስ ባይመጣ በዛ ጨለማ እንኖር ነበር። የኃጢአታችንን ዕዳ የከፈለው ኢየሱስ ነው። በሞቱ በደሙ ከአባቱ ጋር ያስታረቅ። በሱ ስራ እኛ ጻድቆች ተብለናል። ማሰርቶ ኢየሱስ ሰርቶ ማንም ሲደመር ብሎ የሚጨምር የለውም። ኢየሱስ ብቻ። እሱ መስቀል ላይ ተፈጸመ አለ። የሚጨመር የለም። ተፈጸመ አለ የእግዚአብሔር ልጅ። እሱ ስራችንን ፈጽሞ ሰራው። የዛኔ የህይወት ብርሃን በራል። አይኖቻችን ላይ የነበረው ጨለማ ተገፈፈ። እውርነታችን ተገፈፈ። ብርሃንን ያየነው በኢየሱስ ነው። ጨለማችን የተገፈፈው በኢየሱስ ነው። ወንጌላችን ይሄ ነው። እኛ ጌታና ብለን ለምንነው እንዴ እንደዚህ ሰው ይሄ የዳዊት ልጅ ጨለማችን በርቷልና አድነን ምናምን ብለናል እንዴ? ከያለንበት በድንቅ አጠራሩ የጠራን በሚያስገርም ጸጋው ወደ ራሱ የሳበን ራሱ ነው። ራሱ መጽሐፍ ቅዱስ ሲናገር ማንም እንዳይመካ
እኔ አለሁ ብሎ አብሮ እንዳያስጠራ የሚመካ በእግዚአብሔር ይመካ እንደሚል ጽድቅም ቅድስናም ቤዛነትም ይሆነልን በእርሱ በኢየሱስ ክርስቶስ። ዕውርነታችን የገፈፈው ኢየሱስ ነው። ይህ ሰውዬ የተገፈፈለት የበራለት ስጋዊ አይኑ ብቻ አይደለም፣ የበራለት የልብ አይኑ ነው። እኛም የበራለን የልባችን አይኑ ነው። በምድር ላይማ የሚጃጅ ስጋ ይዘናል። ያረጃል፣ ፌል ያደርጋል፣ ይወድቃል የማይበሰብሰውን እስከሚለብስ ድረስ ጌታ በሰጠን ተስፋ። የኛ ተስፋ ደግሞ ይሄ በራልን ብቻ ብለን አይደለም የምንተው። የጽድቅ ብርሃን አብርቶልን በተስፋ ደግሞ ሞልቶናል። ጌታ በመስቀል ላይ ተንጠልጥሎ እዛ ጋር ታሪካችን አልተቋጨም እኮ። ኢየሱስ ሞትን ድል አድርጎ ተነሳ። እሱ ከሞት በመነሳቱ እኛ የተባረከ ተስፋ ወራሾች ሆነን የእግዚአብሔር ወራሾች ተባለ። እኛ ተስፋ ያለን ሰዎች ነን። በምድር ላይ ብዙ ተንከራታቾች አሉ። እኛ ግን ተንከራታቾች አይደለም። ከክርስቶስ ኢየሱስ የተነሳ ተስፋ አለን። የተባረከ ተስፋ፣ የማያሳፍር ተስፋ። ብዙ ተስፋ ያሳፍራል፣ ብዙ ተስፋ ያሳፍራል። ባይዘው የማያሳፍር ተስፋ በማ በኢየሱስ። ስለዚህ ይህን እምነት ጸንተን ይዘን በመከራ ታግሰን በክብር ከኢየሱስ ጋር አብረን ለዘላለም እንኖራለን። እግዚአብሔር የተባረከ ይሁን። ጨለማችንን የገፈፈው የህይወትን ብርሃን ያበራልን ኢየሱስ ነው። ይህ ሰውዬ ይሄን የተናገረ የማውቀው ይሄንን ነው። ብርሃን በርቶልናል። ብርሃን በርቶላችኋል። ይህ ሰውዬ የሚያውቀው ጨለማዬን አውቀዋለሁ፣ እውር መሆኔን ማንም አይነግረኝም። ማላይ እንደነበርኩ ኢየሱስ ሳይመጣ በፊት በጨለማ ውስጥ እንደነበርኩ ማንም አይነግረኝም። this is my story። ይሄ የኔ ታሪክ ነው። አይኔ ግን እንደበራ እናገራለሁ፣ መሰክራለሁ። መመስከር ብቻ አይደለም። በዚህ ምስክርነት የዚህ ሰውዬ እምነት እየጨመረ ሄደ። ነብይ ነው አለ። መጀመሪያ አይ ሰውዬ ነው አለ። ይሄ ሰውዬ አለ ኢየሱስ የሚባል ሰውዬ አለ። አይ ነብይ ነው አለ። ይሄ ሰውዬ ነብይ ነው አለ። አይ ነብይ ብቻ አይደለም፣ ይሄ ከእግዚአብሔር ነው አለ። ከእግዚአብሔር ነው ብቻ ብሎ ደግሞ አልተወም፣ ሰገደለት። አምልኮ ለሚገባው ምን እያለ እንደሆነ ታውቃላችሁ? ይሁን መልእክተኛ ብቻ አይደለም፣ እሱ እግዚአብሔር ነው ብሎ አክኖሌጅ አደረገ። ስግደት ለእግዚአብሔር ብቻ ስለሚገባ ይሄ ሰውዬ ለእግዚአብሔር ሰገደ፣ ለኢየሱስ ሰገደ። በምስክርነቱ እምነቱ ጨመረ። በምስክርነቱ መከራን ተቀበለ። በምስክርነቱ የእግዚአብሔርን ልጅ አየ። በምስክርነቱ የእግዚአብሔር ሥራ በእርሱ ተከናወነ። ዋው! ጌታ መጀመሪያ የተናገረው ነገር ይህ ሰውዬ ለምን ተፈጠረ? ምንድን ነው ምክንያቱ? ማነው ኃጢአት የሰራው ሲል የእግዚአብሔር ሥራ በእርሱ እንዲከናወናል አይደል? የእግዚአብሔር ሥራ በእርሱ ተከናወነ። ክርስቶስ የእግዚአብሔር ልጅ በዚህ አይነ ስውር ከፍጥረቱ ስውር በነበረ ሰውዬ ተገለጠ፣ ተሰገደለት፣ ተመለከ። እግዚአብሔር ይመስገን። እኛም እሱ ነው ታሪካችን። የእኛም ታሪክ ይሄ ነው። ጨለማችንን የገፈፈው ኢየሱስ ነው። ኀፍረታችንን ከኛ ያስወገደው ኢየሱስ ነው። በመስቀሉ እሱ መከራን ተቀብሎ የኛን ኀፍረት አስወገደ፣ የኛን ኃጢአት ከኛ አስወገደ። እነዚህ ሰዎች እኛ የሙሴ ደቀ መዝሙር ነን ይላሉ። ሙሴ ከፈርዖን ባርነት ነፃ ወጣችሁ። ከኃጢአት ባርነት ማን ነፃ ሊያወጣችሁ? እግዚአብሔርን ማየት ስለማትችሉ እኮ ተራራውን አንጠጋም አንተ ውጣ አሉ አባቶቻቸው እኮ። ይገለናል እግዚአብሔር አሉ። እኛ ግን በክርስቶስ በኩል ወደ እግዚአብሔር የመቅረብን ድፍረት አገኘን። እግዚአብሔርን የማየት እግዚአብሔርን የመጠጋት አባት ብለን የመጥራት ድፍረትን ተቀበልን። በሙሴ በኩልማ ኃጢአት ተገለጠ። በሕጉ እኮ ኃጢአት ነው የተገለጠው አይደል? ኃጢአት ምን እንደሆነ ተገለጠ፣ ተነገራችሁ። ይሄ ኃጢአት ነው፣ ይሄ ኃጢአት ነው። ከኃጢአት የሚያድናቸው በኢየሱስ ክርስቶስ በኩል ነው የተገለጠ። ጸጋው በክርስቶስ በኩል ነው የመጣው። እግዚአብሔር የተመሰገነ ይሁን። ሰው መስክሩ ልላችሁ ነው። መስክሩ። ምን መሰክራለሁ የምትሉ እኮ የተደረገላችሁ ጌታ ያደረገላችሁ። ሰውየው ሌላ ዝባዝንኪ ውስጥ አልገባም።
ሌላ ናሬሽን ውስጥ አልገባም። ጳውሎስ ለቆሮንቶስ ሰዎች ሲነግራቸው በጣም በሚያባብል በጥበብ ቃል ምናምን እውነትን ለመግለጽ አልመጣሁም ወደ እናንተ፣ ሲምፕል አድርጌ የክርስቶስን ወንጌል ፊት ለፊት ነው የነገርኳቸው አላቸው። በቃ የገባኝን ነው ፊት ለፊት የነገርኳቸው። የሆነ በሚያሰምጥ እርግጥ በሚያሰምጥ ቃል መናገር የምትችሉ ከሆነ ጥሩ የጥበብ ቃል ካላችሁ ዳትስ ጉድ፣ ግን ግዴታ አይደለም፣ ማንዳቶሪ አይደለም። የተደረገላችሁ ነው እንድትናገሩ የተጠራችሁት። እግዚአብሔር የተደረገልን እንድንናገር ይርዳን። ከሙሴ የተሻለ የበለጠ ኢየሱስ፣ እውነተኛ እረፍትን የሚሰጥ ኢየሱስ፣ የዓለም ብርሃን ኢየሱስ እረፍት ሆኖልናል። በሱ እረፍት ሆኖልናል። በእርሱ ተስፋ አለን፣ የተባረከ ተስፋ አለን። የምንናገረው ይሄንን ነው። ዳዊት ሐሳቤ ለመቋጨት ነው። ዳዊት ትዝ ይላችኋል፣ ቤርሳቤ ጋር ገብቶ ወንጀሉን ከሰራ በኋላ ኃጢአቱን ለመደባበቅ ከሞከረ በኋላ እግዚአብሔር ገለጠው በነብዩ ናታን በኩል። ያላየሁህ መሰለ ምናምን ብሎ ገለጠው። ዳዊት ሲናገር ምን አለ? መዝሙር 51 ላይ ታገኙታላችሁ። የንስሐ ጸሎት እኔ እናቴ ስትጸንሰኝ ጀምሮ ኃጢአተኛ ነኝ፣ ኃጢአተኛ ነኝ። ራስህ እጠበኝ አለ። ከአን ጋር አልወስድም ራሴን አለ። ራስህ እጠበኝ አለ። ከዛ ግን በጣም ደስ የሚለኝ ክፍል አለ። የማዳንህን ደስታ መልስልኝ አለ። እግዚአብሔር የዛን የዳንባት ቀን ላይ የዳንባት ሰሙን ላይ ያንን ጆይ ይመልስልን፣ ያንን ደስታ ይመልስልን። ሰሞኑን አስቴር አበበ የዘመረችው መዝሙር አለ። በድነቴ ጠዋት በገባኸኝ ማግስት ጨዋታ ወሬ ወደዴን ማድነቅ ከዛ አልደጋ አንተ ላይ አለች። እውነቷን ነው። እግዚአብሔር ላይ አንደግ፣ የተደረገልን ማዳን ላይ አንደግ። ሁሌ በልጅነት እንቀበለው። እሱ ሁሌ በልጅነት ዛሬም የሚያስደንቅ ታሪክ ነው። መዳናችን ዛሬም የሚደንቅ ነው። እግዚአብሔር ይመስገን። ጌታ የማዳኑን ደስታ ይመልስልን፣ በማዳኑ ደስታ ይሙላል።